በአማራ ክልል ሙስናን የሚጠየፍ ትውልድ ለመፍጠር ትኩረት ተሰጥቶ እየተሰራ መሆኑን የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን አስታወቀ። የህብረተሰቡ ንቃተ ህሊና አለመዳበር፣ የተቋማት ግልጽ የሆነ አሰራር ክፍተትና ተጠያቂነት አለመኖር በክልሉ ሙስና እንዲስፋፋ ከማድረጉ ዋና ዋና ምክንያቶች መሆናቸው ተገልጿል። ለአዲሱ ታደገኝ ዘገባ ትዕግስት ስባለው። ሙስናና ብልሹ አሰራር በብዙ ዘርፎች ላይ ከግለሰብ እስከ ሀገር የሚደርስ ከባድ ጉዳት ያስከትላሉ። በአማራ ክልልም ሙስና እንዲበራከት የሚያደርጉ ሁኔታዎችን በተመለከተ የኮሚሽኑ ባለሙያ አቶ ይደግ ልጅ አለም እንደገለጹት የንቃተ ህሊና ማነስ፣ የተቋማዊ አሰራር ግልጽነት መጓደል፣ የቅንጅት ድክመትና የተጠያቂነት አለመኖር ዋና ዋናዎቹ ተግዳሮቶች መሆናቸውን ገልጸዋል። አንደኛው የህብረተሰቡን ግንዛቤ አለማሻሻል ነው። ንቃት ማደግ መቻል አለበት አንድ። ሁለተኛው ተቋማት ለሚሰሩባቸው ስራዎች ትራንስፓረንት መሆን መቻል አለባቸው። ግልጽነትን በሚፈልገው መልኩ ማሳደግ አለመቻል። ሶስተኛው ግን ተቋማት ብቻቸውን አይደለም። ሙስና ዘርፈ ብዙና ሰፊም እንደመሆኑ መጠን ቅንጅቱን በሚፈልገው ደረጃ ያለማዳበር በየደረጃው። በሌላ በኩል ደግሞ ተጠያቂነትን በዛው መጠን ማሳደግ መቻል አለበት። በክልሉ ሙስናን ለመቀነስ ትኩረት ተሰጥቶ እየተሰራ ነው ያሉት ባለሙያው ለሚመለከታቸው አካላት ስልጠና መስጠትና የድጋፍና ክትትል ስራዎች በስፋት እየተካሄዱ መሆናቸውን አስረድተዋል። በዚህ ዓመት በፊት ለፊት ግንዛቤ በስልጠና መልኩ በጣም ሰፋፊ ስራዎች ተሰርተዋል። የራሱ ተቋሙ መከታተያ ክፍሎች የሚባሉ እነሱን ከማሰልጠን ጀምሮ የዲሞክራሲ ተቋማት የፍትህና የጸጥታ አካላትን ጨምሮ እነሱን ማሰልጠን ተችሏል። ይሄ ብቻም አይደለም። በተመረጡ ተቋማት አስፈጻሚዎችንም ሰራተኞችንም ጨምሮ የልማት ድርጅቶችን ጨምሮ ሰፋፊ የስልጠና ስራዎች ተሰርተዋል። በትምህርት ቤቶች አንድ የዲሞክራሲ ስርዓት ግንባታ ማዕከል እንደመሆናቸው መጠን ብቁ ዜጋ ለማፍራት በሚደረገው ሂደት ውስጥ ተማሪዎች ከወዲሁ በውጤታቸው ልክ ስነ ምግባራቸው መሻሻል መቻል ስላለበት እሱ ላይ ሰፋፊ ስራዎችን ለመስራት የስነ ምግባር ክበብ ተጠሪዎችን አመጡ ለማሰልጠን ጥረት ተደርጓል። የሲቪክ ተቋማትን ጭምር በዚህ ትይዩ ተደርጓል። ይሄ ከስነ ምግባር ግንባታ አኳያ ይሄና ከዚህ ማለፍ ያሉ ሰፋፊ ስራዎች ሰርተዋል። ሙስናን የሚጠየፍ ትውልድ ለመፍጠር ትምህርት ቤቶችን መሰረት በማድረግ እየተሰራ ነው ያሉት አቶ ይደግ ልጅ አለም ከዚህ በተጨማሪ አጋር አካላት የየራሳቸውን ጥረት እያደረጉ በመሆኑ አበረታች ውጤቶች እየተመዘገቡ መሆኑን ገልጸዋል። የሚመለከታቸው አካላት በዚህ በኩል የመጀመሪያው ባለድርሻ አካላት የሚባሉት አሉ። ቅድም እንደተባለው ትምህርት ተቋማት አንዱ ናቸው። የሃይማኖት ተቋማት በተመሳሳይ ሚና አላቸው። የሙያና ብዙሃን ማህበራት፣ ሲቪክ ማህበራት የምንላቸው ይሄ ሁኔታ በደንብ ትርጉም ባለው መልኩ እንዲሻሻል አበርክቶ የሚጠበቅባቸው ተቋማት ናቸው። በሌላ በኩል ደግሞ አጋር አካላት የምንላቸው ተቀናጅተው የሚሰሩ ተቆጣጣሪ ተቋማት አሉ። ኦዲተሮች፣ ምክር ቤቶች በተመሳሳይ ልክ እንዲህ አይነት የፍትህና የጸጥታ አካላትን ጨምሮ ማለት ነው። ከዚህ አንጻር የየራሳቸውን አበርክቶ እንግዲህ ከተቋም ይለያያል። አይነቱም መጠኑም ሊለያይ ይችላል። ግን ይሄን ጥረት ለማሻሻል ጥምረቱ የራሱን ተግባር በየጊዜው አሁን ከዚህ ባለፈው ወር እንኳን 2 ጊዜ ገምግሞ ቅንጅቱን ለማሻሻል ጥረት እየተደረገ ነው ያለው። ሙስናን ለመከላከል ብሔራዊ ቅንጅት የሚጠይቅ በመሆኑ ሁሉም በስነ ምግባር ግንባታ በአጋር አካላት ትብብር ሀብት ማስመዝገብና ሙስናን መከላከል ላይ ትኩረት ሊሰጥ እንደሚገባ ባለሙያው አሳስበዋል።